የነ መዳረሻ ተከራከራለህ። ያድናል ያድንም በእኔ እናንተ መስማማት አለ መስማማት አይደለም። ሌላ መዳኛ የለም። ማን በሞተ ማን ክብር ሊወስድ አንተ? ማን በተሰቀለ ማን በተንጠለጠለ ማን ደሙን ባፈሰሰ ለማን ክብር ትሰጣለህ? ትርክትን አቁመው። ይህ ታላቅ መጽሐፍ ያገነነው ኢየሱስ ይባላል። ኢየሱስ ሲባል ከከፋ ጭንቅላት ውስጥ የጨለማ እውቀት አለብህ። ልንገርህ፣ ካፈር አይደለህ እንዴ? ከኃጢአት በታች የተዘጋ ከፍለህ ማትችለው ዕዳ የከፈለልህ እግዚአብሔር ልጅ ኢየሱስ ረፍት ልስጥህ ይልሃል። በዚህ ላጲ ዘመን አትቀልድ። ሊመጣ ባለ በደጅ ባለበት ይገርመኛል። ሰው ያለ ኢየሱስ ምንም እንደሆን ተወቀው። ያለ ኢየሱስ ባሪያ ነህ፣ የጨለማ ባሪያ ነህ። ነፃ ኢየሱስ ካላወጣ ስንት ነገር ልብ ላይ አስገብተው ምነው ኢየሱስ ከበደብህ? ምነው ቀለለብህ? ዛሬ ልንገርህ፣ አንተ እንደ ጤነኛ ሰው እኔ እንደ እብድ ላውራ፣ እኔ ጎዳና ላይ እንደ ሕፃን ላውራሽ፣ አንቺ እንደ ኖርማል ኑሪ። ክብር ለቆ መውረዱ አንቺን ከአዘቅት ማውጣቱ ነው። ያለ ኢየሱስ ሕይወት የለም። ልብህን ጠይቅ፣ ልብሽን ጠይቂ። መዳን በሌላ በማንም የለም። የለም እኮ የሞተልን አንድ እኮ ነው። ከየት ትጨምራለህ? ገብርኤል አባቴ ሚካኤል አይሰማም። ገብርኤል ራሱ አይሰማም። አልሞተልህማ። ቀን ሰተህ ደግሞ ቀን ትቆጥርለታለህ። ያንተን ቀን አያውቀውም። ይልቅስ የምስራች ያወራል። ከአንቺ የሚወለደው ቅዱስ እግዚአብሔር ልጅ ይባላል። ሕዝቡን ሁሉ ከኃጢአት ያድናቸዋል። ፐረድ ከዚህ ውጭ ሊኖር አይችልም። በሰውና በእግዚአብሔር መካከል አንድ አለ አለ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው መጥምቁ ዮሐንስ አይቶት። አባቶች ገፍተው ሄዱ፣ አንተም ገፍተህ ትሄዳለህ። 80ና 70 ዕድሜ ይዘህ አሁንማ በ40 ዓመቱ በ30 ዓመቱ በ50 ዓመቱ ሬፕ ብለህ ደግሞ ፌስቡክ ላይ ትለጥፋለህ። ነገ እኮ አንተም ተረኛ ነህ። ያለ ኢየሱስ የት ትሄዳለህ? ሳትቀበለው ነገ እቀበለዋለሁ ካፈር ቀስቅሰን አንነግርህም። ወንጌል በሥጋ እያለ ስማ። መዳን በሌላ በማንም ስለል የለም። የጅምላ ጉዞ የለም። አንተ የጅምላ የለም፣ የግል ነው። ያንተ ልብ ያንተ ነው። ያንተ አእምሮ ያንተ አእምሮ ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ልብ ውስጥ ያስገው ያለ ኢየሱስ የሆነ አዳኝ አስወጣው። ቀና አንሳቸው፣ ኢየሱስ ይበቃሃል። ልብህን እያንኳኳ ነው። ሕይወት ልስጥ ይልሃል። አንተ ካፈር አልመጣም፣ ከላይ ነው የመጣው። ኢየሱስ ካለመኖር ወደ መኖር አልመጣም፣ ከሰማያት ነው የመጣው። ካለመኖር ወደ መኖር የመጣ አዳም፣ ካፈር የተዘራ አዳም፣ ስማ ከሰማይ የመጣው በማያልፍ ማንነት የሚኖር ኢየሱስ ምነው ከማርያም ማኅፀን ሲወጣ መኖር የጀመረ አደረግከው? አንተ ኢየሱስ ድክ ድክ ብሎ ማደጉ ካለመኖር ወደ መኖር የመጣ መሰለህ እንዴ? የእግዚአብሔር መለኮታዊ ምስጢር፣ የእግዚአብሔር ቸርነት፣ የእግዚአብሔር መልካምነት፣ የእግዚአብሔር በጎነት ታውቃለህ። ሰማይ ልጁን ሰጥቷል። ልጁን ሳትቀበል የት ትሄዳለህ? የት እየሄድክ ነው? ራስህን ጠይቅ። ማንም ስለ አንተ የሚቆም የለም። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለው። ተረድ። ኢየሱስ የለህም፣ ሕይወት የለህም። መብላት መጠጣትህን እሱን ሕይወት ብለህ እንዳትቆጥረው። የወደቀ ሰውዬ የሚኖረው የኑሮ አይነት ነው። በበደላችን በኃጢአታችን ሙታን በነበርን ጊዜ በክርስቶስ ኢየሱስ እግዚአብሔር ሕይወትን ሰጠን። ያመነ ተቀብሏል፣ ያላመንክ ተቀበል እንልሃለን። ኢየሱስ የልብህን በር እያንኳኳ ነው። ሌላ መዳኛ ስለሌለ አትቀልድ። በዚህ ዘመን እላቂ 2017 ኢየሱስ መጥቶ ሄደ። ቀን እየቆጠርክ ነው። ዘመን እያለቀ ነው። የት ነው ያለሽው? የት ነው ያለው ያለ ኢየሱስ? ሌላ ግርግር አትፍጠር። እግዚአብሔር የሆነ ግሩፕ አልፈጠረም። እግዚአብሔር የፈጠረው የሚያምን ወይ የማያምን፣ ወይ በክርስቶስ ነህ ወይ በራስህ ነህ፣ ወይ በጨለማ ነህ ወይ በብርሃን ነህ። ሌላ የለም። አትደርድር። እግዚአብሔር ግራ ባላጋባ ነገር ግራ አትጋባ። አንድ ልጅ ነው ያለው፣ አንዱን ሰጥቶሃል። ትቀበላለህ ወይስ አትቀበልም?
የአገር ፓርላማ ላይ የኢየሱስ አዳኝነት የተወሰነለት መሰለህ እንዴ? የሰማይ ፓርላማ የወሰነው ነው። ሰማይ የወሰነው ነው። ማንም ሊሽሮ የማይችል ለዘላለም ሕይወት ምክንያት የሆነን በላህለት አይደል? በጋርደህ በላህለት አይደል? ዶሎ አርደህ እናቀረብክለት። እሱ ሳትቀበል ቀን ማክበርህ ለምን ነው? ቀን እየቆጠርክ ዓመቱ ደረሰ ትላለህ። የመዳን ቀን አሁን ነው፣ እሱም ዛሬ። እግዚአብሔር የልብህን በር እያንኳኳ ነው። ለዘላለም ሕይወት ቀጠሮ አትስጥ። ለቢዝነስህ ከሰው ጋር ላለ ግንኙነት ቀጠሮ ያዝ። እሱም እግዚአብሔር እድሜ ከሰጠህ ለዘላለም ሕይወት ግን ነገ አይባልም። አሁን እግዚአብሔር በወንጌል እየጠራሽ ነው። አሁን እግዚአብሔር የልብህን በር እያንኳኳ ነው። መዳን በሌላ በማንም የለም። መጽሐፍ ጨርሶታል። ትራስ የሆነ መጽሐፍን አንሳውና ስለ ኢየሱስ እንዴት እንደሚያወራ ያኔ ይገባሃል። ዕዳህን የከፈለልህን አትግፋ። ለዘላለም ምክንያት የሆነሽን ኢየሱስን መግፋት ነውር ነው። የእውነት ልበልህ ነውር ነው። ኢየሱስ ማላገጫ አይደለም። ትንሽ ጓደኛ አይደለም። ትንሽ ጭንቅላት ትልቅ አብነብህ አፈር ከአፈር የተሰራ ከእርግማን በታች የተዘጋ ያለ ኢየሱስ መዳን የማችል ሳምባዲ አትቆልል ራስህን። ምንም አይደለህም እኮ እንዴት ኢየሱስ ይቀልብሃል? ደግሞ እግዚአብሔር አምላኬ ትላለህ። አዳኝ ኢየሱስን ገፍተህ እንዴት አይነት ደፋር ነህ? እግዚአብሔር እኮ የሰጠህ ልጁን ነው። ልጁን ገፍተህበት የት ትሄዳለህ? ሰርቼ ትላለህ። ምን ትሰራለህ? ሁሉም ኃጢአት ሰርቷል፣ እግዚአብሔር ክብር ጎሎታል። በክርስቶስ በሆነ ቤዛነት ግን እንዲያው በጸጋው ይጸድቃሉ። መካከለኛ የሆነልህ ልብ ያለ ዋጋህን የከፈለልህ የሚከፍልህ አይደለም። ኦልሬዲ ከፍሎታል። ማመን አለማመን ያንተ ጉዳይ ይሆናል። መቀበል አለመቀበል ያንተ ጉዳይ ይሆናል። አይዞ ብዙ በዛ ያሉ ሰማይ የሚገቡ ትንሽ ደግሞ በቁጥር ያነሱ ሲሆን የሚገቡ አይምሰልህ። በልጁ ካልሆንክ ሲሆን ትገባለህ። በልጁ ከሆንክ የዘላለም ሕይወት አለ። ሁለት ነገር ምርጫን የቀረበልህ። እግዚአብሔር ግን እሳትና ባህር ላንተ አልሰራውም። ፕሊስ ወደው ሰማች የሲኦል አርበኛ አትሁን። ያለ ኢየሱስ ሕይወት የለም። ያለ ኢየሱስ ጽድቅ የለም። ያለ ኢየሱስ ድህነት የለም። ያለ ኢየሱስ የዘላለም ሕይወት የለም። ይህን የነገረን አባባት ነው። የምወደው ልጄ እሱ ነውና እሱን ስሙት አለ። ቅድም ወዳጄም እያወራ ነበር። እኔ አለ እኔ ማለት የተገባው አንተም እኮ እኔ ትላለህ። ደፋር ነህ እኮ ማን መሰልኩ ትላለህ። ማን ትመስለናለህ? አፈር ነህ። ሌላ ምንድን ነህ? ከሌላ ፕላኔት አልመጣህ። እናንተ ቤት ኢየሱስ የማይገባበት ምክንያት ምንድን ነው? ጨዋው ሰውዬ በዘር ኃጢአተኛ ነህ። ከርግማን በታች ነው ወዳጄ። እግዚአብሔር በልጁ ላድን ይልሃል። ነገ መልስ ምን ትሰጣለህ? ልጁን ገፍተህ የት ትሄዳለህ? አትቀልድ። ዘመን አብቅቷል። ኢየሱስ ድንገት ይመጣል። ታውቃለህ? ተዘጋጅ፣ ተጠብቅ። ማምለጫ ከዘላለም ጥፋት ማምለጫ ሌላ አይደለም፣ ኢየሱስ ብቻ ነው። ያኔ ሲመጣ የት ትሄዳለህ? ሊመጣ በደጅ አለ ነው ወይስ ሰብስቦ ይወስድሃል? በጅምላ ማለት ነው አይደለም። እግዚአብሔር ከመጣ ያመኑትን ነው የሚወስደው፣ የተቀበሉትን ነው የሚወስደው። ለተቀበሉት ግን አለ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ እግዚአብሔር የሰው ልጆችን ላይወስድ በልጁ ዳግም ውልደት የተወለዱ ልጆቹም ግን ዓይንህ እያየን ንጥቀት እንዳለ ወቀው። ጳውሎስ ስለዚህ ነው እኛ እንነጠቃለን አለ። የሚገርም ተስፋ አለ ታውቃለህ። ሌላ አገር እንዳለ ታውቃለህ። ሌላ ዓለም እንዳለ ታውቃለህ። እባክህን ዘመን ያንተ ነው። እባክህን ጊዜ ያንተ ነው። ኢየሱስን ገፍተህ እየኖርክ እንዳልሆነ ወቀው። አንተም ታውቀዋለህ። ምንም እኮ ረፍት የለህም። ምንም ሰላም የለህም። ለዚህ እኮ ነው እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም አለ። ከኢየሱስ የምታገኘው ረፍት በጥሪት የምታመጣው፣ በፒኤችዲ የምታመጣው፣ በዶክትሬት የምታመጣው፣ በማስተርስ የምታመጣው ጉዳይ አይደለም። በትንሽ እውቀት ትልቁ ኢየሱስ ትንሽ አይሆንብህ። ይሻልሃል። ሌላ መዳኛ መንገድ የለህም። እግዚአብሔር የቆረጠው፣ እግዚአብሔር የወሰነው፣ እግዚአብሔር መዳኛ ያለው ለነጭ ለጥቁሩ፣ ለአውሮፓዊ፣ ለአሜሪካዊ፣ ለአፍሪካዊ፣ ለወንድ ለሴት፣ ለተማረ ላልተማረ፣ ለሰው ዘር ሁሉ እግዚአብሔር እንካችሁ ያለው ኢየሱስ የልብህን በር ያንኳኳል። ኢየሱስ ይጠራሃል። ትቀልድ እባክህ። ነገ ወደ አፈር ሊመልሶህ ኢየሱስ ሳትቀበል ትሄዳለህ ወዳጄ። እግዚአብሔር በልጁ እየጠራህ ነው። እግዚአብሔር በወንጌል ይለምናል። ጳውሎስ ለዚህ ነው ዲያቆኖስ ምዕራፍ 5:17 አካባቢ እንደዚህ አለን።
እግዚአብሔር አለ በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበረ። ደግሞ የማስታረቅን ቃል ደግሞ በእኛ ኖር አለ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። አንተ ለዘላለም ሕይወት ትለምናለህ። ምን ሆነ ነው? ዋው! ኢየሱስ ይሻልሻል፣ ይሻልሃል። ኢየሱስ ይሻልሃል። ኢየሱስ ይበቃሃል። ኢየሱስ ያድንሻል። ኢየሱስ ከፍሎልሃል። አትጨናነቅ። ከፍሎልሃል። የኃጢአት ዕዳ አለብህ። የኃጢአትን ዕዳ ከፍሎልሃል። በእምነት ተቀበለው። ወደ ልብ አስገባው። ነፃነትን ታገኛለህ። አባባ ብለህ የምትጫራበትን መንፈስ ታገኛለህ። እግዚአብሔር በወንጌል ይለምናል። እግዚአብሔር የሰው ልጆችን ይጣራል። እቴ ወንድሜ ልጠይቅህ፣ ኢየሱስ በልብ ገብቶሃል? ኢየሱስ አንተ ቤት ገብቶሃል? ኢየሱስ የዘላለም ሕይወት ይብልሃል? ሰው በልቡ አምኖ ይጸድቃል ያለው ልቡ ያንተ ነው። አእምሮ ያንተ ነው። ህሊናህን ጠይቅ። እኛ ድርሻችን ነው የምንወጣው። የቀመስነው ኢየሱስ አንተ ቤት ይግባ እባክህ። ኢየሱስ የሌለበት አእምሮ፣ ኢየሱስ የሌለበት ቤት በእርግጥ የሰይጣን መራገጫ፣ የጨለማ መራገጫ ነው። አመፀኛ አትሁን። አመፅ ማለት በእግዚአብሔር እውነት ላይ በተቃርኖ መቆም። እግዚአብሔር አቋም ልጅ ያድናል ሲልህ አመፀኛ ስትሆን ሌላ አዳኝ ትላለህ። በህሊና ትቃረናለህ። ምን ቢከቱብህ ነው? ቼክ አድርግ። ብዙ አዳኝ የለም። ሰርተህም አትድንም። ድራማ አይደለም፣ የመስቀል ስራ። ያንተ ዕዳ የነፃነታችን ምክንያት ነው። ኢየሱስ የልብሽን በር ያንኳኳል። እዚህ የምታልፉ እዚህ ያላችሁ በክርስቶስ ያልሆናችሁ ወይስ እግዚአብሔር መልካም ስጦታ እንካችሁ ይላል። እግዚአብሔር በልጁ የዘላለም ሕይወት እንኩ ይላል። የልብን በር እያንኳኳ ነው። ያለ ኢየሱስ ቁርጡን ወቀው ረፍት የለም። ኢየሱስ ስለዚህ ነው እኔ አለ በዚህ ጨለማ ዓለም ብርሃን ሆኜ መጥቻለሁ አለ። ታውቃለህ፣ ያለ ኢየሱስ ዓለም ጨለማ ናት። ብርሃን የሚታይህ ኢየሱስ የከፈለልህን ስታይ፣ ብርሃን የሚታይህ ኢየሱስ ወደ ልብህ ሲገባ፣ ብርሃን የሚታይህ ተስፋ የሚታይህ ክብር የሚታይህ። ለዚህ ነው ቅድም ወዳጄ ሲናገር በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገር ለነበሩ ብርሃን ወጣላቸው። እግዚአብሔር እኮ ላንተ እኮ በጨለማ ላለው ያለ ክርስቶስ ላለው እግዚአብሔር ብርሃን በሆነው ልጅ የልብን በር እያንኳኳ ነው። የዘላለም ሕይወት ይገባችኋል። ያለ ኢየሱስ ድህነት የለም። ከንቱ ሩጫ ነው። የማይሆን ነገር አትታገል። ያለ ኢየሱስ የዘላለም ሕይወት የለም። እስከ ዛሬ መጽሐፉን ደብቀውብን፣ እስከ ዛሬ ትርት እየተነገረን ኢየሱስን ደብቀውብን ሌላ ነገር ሲነግሩን ዘመን ጨርሰናል። አሁን ግን ልንገርህ፣ ዘመን መጥቷል። መጽሐፍ የሚያወራ ኢየሱስን የሚናገር ሌላ ላያወራ የኢየሱስን አዳኝነት የሚያወራ ትውልድ። እኔ እውነት ልበልህ፣ ይሄ መጽሐፍ ሌላ ደባል መጽሐፍ አያስፈልገውም። ሌላ ድጋፍ አይፈልግም። ታውቃለህ፣ ሰዎች ክፋታቸው ይሄ መጽሐፍ ከተገለጠ ኢየሱስ ይገለጣል። ይሄ መጽሐፍ ከተገለጠ የተከፈለልህ ዋጋ ይገለጣል። ይሄን እንዳታነብ ሌላ መጽሐፍ ደረደሩልህ። ወይ የእግዚአብሔርን ደብዳቤ ደበቁብህ። ስንት ፊክሽን ታነባለህ፣ ስንት ጎግል ትጎለጉላለህ። እግዚአብሔር ግን የሰጠህን ሕይወት ይህንን መጽሐፍ አቧራ እያስጠጣህ ቤት ትራስ አረከው። ወዳጄ አንሳው ልበልህ፣ አንሳው ልበልህ። ስለ ኢየሱስ የነገረን ይሄ ትልቅ መጽሐፍ ማንም በዘመናት ሊያሳንሰው የማይችል እንዳይመስልህ የሕይወት መጽሐፍ ነው። የሃይማኖተኞችና ያልተማሩ መጽሐፎች አታድርገው። ዓለም በጥበቧ ክርስቶስን ስላላወቀች ሰቀለችው አለ። ለእኛ ግን የዚህ ወንጌል ብርሃን በልባችን በራለን። ማኑዋሉ የሚለውን ነው ምነግርህ። ይህ መጽሐፍ አትደርቡበት ባካችሁ። ሌላ ደባል መጽሐፍ አያስፈልገው። ደባል መጽሐፍ አያስፈልገውም። በቂ ነው። በቂ ይህ እግዚአብሔር ቃል በቂ ነው። ስለ ኢየሱስ የነገረን ይሄ ቅዱስ መጽሐፍ ነው። ይሄ ድንቅ መጽሐፍ ነው የነገረን። ይሄ የብርሃን መጽሐፍ ነው የነገረን። እግዚአብሔር ልጁን የተረከበት፣ እግዚአብሔር ለእኛ የከፈለው ዋጋ የነገረን ይሄ ትልቅ መጽሐፍ የሰው ልብ የወለደው ልብ ወለድ አይደለም። አንተ ፊክሽን አይደለም። ይበቃል እባክህ። ለዘላለም ሕይወት በቂ መጽሐፍ
ከዚህ መጽሐፍ ጋር የማያስማማ ሁሉ የአጋንንት መጽሐፍ ነው። ኢየሱስ ሲነገር የሚያናድድህ ደርድረ የጸሎት መጽሐፍ ትላለህ። ሰው በጸለየው አንተ ትጸልያለህ። ጸሎትን የሚያስተምር ይሄ መጽሐፍ ነው። የምትጠይቁትን፣ የምትለምኑት፣ የምታደርጉትን ሁሉ